ሌዲስ ኤንድ ጀንትልመን ገና አሁን ወደ ሚዛን አማን ቤቴ ገብቻለሁ። ማለቴ ማታውቁት ካላችሁ ሚዛን ተፈሪ ሚዛን ተፈሪ ማለት ስፔሻሊ አማን ሲቲ ያደኩበት ሀገር ማለት ቦታ ቤት የጭምር ነው። አማን ሲቲ ዛሬ ለእናንተ ማሳያችሁ ነገር ካለ ፖሊዝም እንዴት በጣም ኢንስፓየርድ በጣም እንዴት የሆኑ ነገሮች እንዴት ከሌሎች የተሻለ ሆነ የሚለውን ቤትን አስጎብኛችኋለሁ። የቆየሁበት ለ4 አመታት ደጋግሜ ዩቲዩብ ላይ ነግራችሁ ነበር። ለ4 አመታት የቆየሁበት ቤት ምን ይመስል እንደነበር እና ከዚህ ቤት የሆነ ኢንስፓይሬሽኖቹ አሁን ስመለስ ራሱ በጣም ያስገረመኝ ኢንስፓይሬሽናል ወርዶች አሉ። እዚህ ጋር ብዙ ነበር እንደምታዩት። እዚህ ጋር ሁላ ያንዳንዱ ቤት እንትን በጽሁፍ በጥቅስ በሞቲቬሽን በኢንስፓይሬሽን በአፊርሜሽን ምናምንሽን በብዙ ነገር ነው የተሞላው። እዚህ ጋር ጥቂቶቹን ላሳያችሁ። እዚህ ጋር እንደሚለው ምንድነው የሚለው? ችሎታዎች አብሮ የተወለዱ የተፈጥሮ ጥበቦች ናቸው። ይሄን የወሰድኩት አለመመር ህይወት የሚለው በሪክ ዋረን መጽሐፍ ላይ ነው። እዚህ ጋርም ይሄ የሪክ ዋረን መጽሐፍ ነው። አለመመር ህይወት አንተን መሆን የምትችለው አንተ ብቻ ነህ ይላል። እግዚአብሔር ያንዳንዳችንን የቀረጸን በዓለም ላይ ተመሳሳይ ቅጂዎች እንዳይኖር አድርጎ ነው። በጣም ሪሊ ኢንስፓየርድ የሆነ ሀሳብ ነው። ምክንያቱም ሪክ ዋረን መጽሐፍ ያላነበባችሁት ካላችሁ የአለመመር ህይወት በጣም 40 ቀን ነው። በእያንዳንዷ ቀን አንድ ምዕራፍ ማንበብ አለባችሁ። እንደዛ ነው። በጣም ብዙ ነገር የቀየረኝ ያስተማረኝ መንገዴን ከእግዚአብሔር ጋር እንዴት መሄድ እንዳለብኝ ያስተማረኝ መጽሐፍ ነው። እዚህ ጋር ደግሞ አስታውሳታለሁ። እናንተም እስኪ ታውቁ ካላችሁ እስኪ ገምቱ። አንተ በእውቀት በልምድ በአመለካከት ባደግ ቁጥር ገቢም ያድጋል ይላል። ይሄን ከኢንስፓየር ኢትዮጵያ ነው የወሰድኩኝ። ያወራ ምናምን እውነቱን ነው። እናንተ በእውቀት በልምድ ያላችሁትን ልምድ ያሳደጋችሁ፣ ስኪላችሁን ያሳደጋችሁ፣ አመለካከታችሁን በጣም ያሳደጋችሁ፣ በነዛ ነገሮች ባደጋችሁት ቁጥር ገቢያችሁም በዛው ልክ ነው የሚያድገው። እናንተ በስኪል በልምድ በእውቀት በአመለካከት በጣም የወረዳችሁ ከሆናችሁ ከሰፈርም ከምንም ነገር በጣም የወረዳችሁ ነው የምትሆኑ። እንደዛ ነው። እዚህ ጋር ደግሞ ኢትስ ፖሲብል ጋይስ። ፖሊዝም ኢዝ ኖት አማሪክ ስፒከር አይደለሁም እኔ። ይቻላል። ኤቭሪቲንግ ኢዝ ፈኒ ቱ ለርን። እንደዛ አይነት ስለሆነ ሁሉም ነገር ይቻላል። ጀስት ትራይ ዩር ቤስት ዛትስ ዘ ኪ ፖይንት። እንደዚህ አይነት ነው። ሌላኛው ደግሞ እዚህ ጋር ያለው ሪስክ ቴከር ይላል። አም ሪስክ ቴከር። እስካሁን ድረስ ላታዩ ወይ የሆነ ላላሳያችሁ ወይም ትልቅ ሪስኮችን ላላሳያችሁ ይችላለሁ፣ ግን ፕራይቬት ቪክተሪዎች አሉ። I take them as a risk and accept them as a risk taker ስለሆነ I'm a risk taker። ማረጋቸው ነገሮች ላይ ምንም ይሁን I'm a risk taker and a serious man. sometimes a delusional believer ማለት ትችላላችሁ። እና ሌላኛው እዚህ ጋር የምታዩት ደግሞ ዝም ብለህ ቀጥል ይላል። of course ዝም ብለህ ቀጥል። ዝም ብለህ የምታምነው ነገር አምንበት፣ የምትሰራው ነገር እመንበት። ዝም ብለህ ቀጥል። ይሄን ዩቲዩብ ቻናል ቼክ ስታደርጉ ወሬ ራሱ አይታችሁ ልትሆኑ ትችላላችሁ። ምንም እዚህ ቤትም ራሱ ቪዲዮ ሰርቻለሁ ከዚህ በፊት ከአመታት በፊት። እዚህ ጋር እንደምታዩት ይኸውላችሁ ፋንሲ ላይት አልነበረውም። ይኸው እዚህ ጋር እንደምታዩት ሁላ በዚህ ላይት ነበር። ከዛ እቺን ላይት በዚች አርጌ እዚህ ጋር እንደምታዩት በዚች አርጌ እዚህ ቻርጅ አደርጋለሁ። ከዛ ላይቱ ወደዚህ ትንሽ ያበራል። ይሄ በዛ ነበር ቪዲዮ የሰራሁት ባለፈው አመት። ስቲል ላይት ገዝቻለሁ ምናምን ያረኩኝ ብራግ ያረኩኝ አይደለም። ያለህን ነገር አይተህ ዝም ብለህ ቀጥልበት። ያኔ ብዙ ሰው አላየም። ደስ የሚለው ነገር ቪዲዮዎችን
ቢያዩም ስቲል ቪዲዮቹ አም ፕራውድ ኦፍ ማይሰልፍ በጣም ነው በራሴ የምኮረው። ለምን ቪዲዮቹ ስቲል በጣም ሪል ኢንፎርሜሽናል የሆነ ነገር የያዙ ናቸው። ስቲል ሶ እንደዛ አይነት ነገር ስለሆነ ዝም ብላችሁ ቀጥሉ። ፕሮግረስ ዩ ሲ ዘ ሪዛልት አት ሳም ፖይንት። እናንተም ኮንፊደንትሊ ያወራሩ አይ ኔቨር ኢማጂን ዲስ እና እዚህ ጋር ስወጣና ስገባ ማያትን ነገር ላሳያችሁ እቺን ኦኬ እዚህ ጋር ላሳያችሁ እችላለሁ። ይሄ ምንድነው የሚለው አንደኛ ቲንግስ ዩ ሹድ ዱ ኢን ዩር 20s። እኔ 20 ቤቶቹ አካባቢ አይደለሁም፣ ግን በሀያዎቹ አካባቢ ስትሆኑ ማድረግ ያለባችሁ ነገሮች ሁል ጊዜ ነው ማነበው። ይሄን ጧት ከዚህ ስወጣም ስገባም ምንድነው ላውንች ስታፍ የሆነ ነገሮችን ላውንች ማድረግ ዩቲዩብ ቻናል መጀመር ሊሆን ይችላል። ከጓደኞች ጋር የሆኑ ነገሮችን መጀመር ስራ ብር የሚያመጣው ነገር በዚህ ጊዜ በጣም ኢትዮጵያ አይታችሁ ልትሆኑ ትችላላችሁ። በአፍሪካ ደረጃ በኑሮ ውድነት ወይም በቁጥር አንድ ሆናለች። በጣም ኤክስፔንሲቭ ካንትሪ ሆናለች። ስለዚህ የሆነ ነገሮችን ላውንች ማድረግ የግድ ያስፈልጋል። ኢንጆይ ፌለር ውድቀትን ኢንጆይ ማድረግ፣ ኳይት ድሪንኪንግ አለመጠጣት፣ ዱ ሃርድ ቲንግ። ኳይት ድሪንኪንግ ሲባል ምንም ሳታውቁ ነው ልጠጡ የምትችሉት። ዱ ሃርድ ቲንግ ከባዱን ነገር አድርጉት። ጠዋት ስትነሱ ከባዱን ነገር ሻወር መውሰድ ሊሆን ይችላል፣ ስፖርት መስራት፣ መጽሐፍ ማንበብ። ከባዱ ሆኖ የሚሰማችሁ ነገር ምንድን ነው? እሱን መስራት እና ቢልድ አን አውዲየንስን መገንባት፣ እናንተን የሚያደምጥ ወይም ተደማጮችን ወይም እናንተን የሚመለከት የሚያምን እና እናንተን የሚወዳችሁን ሰዎች ቢልድ ማድረግ። ደስ ያረኩኝ ያለውት ነገር ነው። ሜቢ ዩ ካን ሲ እንትን 60 ወይ 50 ወይ 20 ቪው ምናምን ቻናሌ ላይ ልታዩ ትችላላችሁ። ግን አይ ቢሊቭ አንድ ሰው እያየኝ እንደዋለ ዲኤም ያደርጋል ምናምን እና አንድ ሰው አንድ ሺህ ሰው ዝም ብሎ እንትን ሃይላይቱን ከሚያየኝ አንድ ሰው የምሰራቸውን የምለቃቸውን ቪዲዮዎች እስከ መጨረሻው ቢያዩ happy, I am proud of myself, and I do my best to help my audience. So that's my vision. Grow your network ማሳደግ፣ embrace discomfort ከፋይት ማድረግ it's normal ነው ለኔ። ከባለፉት ለ4 አመታት ራሴን ሳሰለጥን የቆየሁት በሱ ብቻ ነው። ሪድ ኤንድ ራይት ዴይሊ ማንበብና መጻፍ በየቀኑ እነዚህ ያረኳቸው ያለውት ነገር ነው። ቴክ ኬር ኦፍ ዩር ሄልዝ፣ ሙቭ ቱ አናዘር ካንትሪ፣ ሰራውንድ ዩርሰልፍ ዊዝ ሌጀንድ። ይሄን ነገር ነው እስካሁን ድረስ ያላገኘሁት። በጣም በሌጀንዶች ራሳችሁን ሰራውንድ ማድረግ። እንዲህ ስላችሁ ፍሬንዶች ያያችሁ ከሆናችሁ ሌጀንድ አይደላችሁም ያልኩኝ አይደለም። እውነት ለመንገር ሌጀንድ አይደላችሁም ያልኩኝ አይደለም። ፍሬንዶቼ በጣም ሪሊ ፕራውድ ኦፍ ዘም። ምክንያቱም ሪሊ መስማት የምፈልገውን ነገር ነው ከነሱ የምሰማው። ብዙ ነገር ነው የምማረው ከነሱ። በት አም ኮንተንት ክሬተር ኤንድ ቢዝነስማን ኤንድ ሴልፍ ኤምፕሎይድ እና እንደዛ አይነት ሰው ነኝ ብዬ ራሴን ማስበው እና ሞር እኔ ዲጂታል ልጆችን በጣም ፈልጋለሁ ከኔ ጋር የሚሰሩ። አሁን ራሱ ኢቭን እዚህ መጥቼ በጣም የሚቆጨኝ ነገር ቢኖር አንድ ነገር ኮንተንት ክሬተር የለም። ኮንተንት ክሬተሩን ተውት፣ ሀሳቤን ራሱ ማወራው ሰው አንድም ሰው የለም። አንድም ሊኖርም ይችላል ላይኖርም ይችላል። አይ ዶንት ቲንክ ሶ ብቻ ኢትስ ሃርድ ሌጀንዶችን በዙሪያችሁ ሳታገኙ ስትቀሩ የተለያዩ ሀሳቦችን። ምክንያቱም ምን መሰላችሁ፣ እርስ በራስ ስትደጋገፉ እርስ በራስ በጣም ታድጋላችሁ። ደግሞ ተሸናፊዎች ባሉበት ቦታ ላይ ከሆናችሁ ደግሞ ሁለታችሁ ተያይዛችሁ ነው የምትወድቁ። ስለዚህ የሚደግፋችሁ ሰፖርት የሚያደርጋችሁን ሰዎች ማግኘት ኢትስ ሪሊ ሃርድ የሆነ ነው ለኔ። ማግኘት የቻልኩኝ አይደለም። ሞስት ኦፍ ዘ ታይም ፒፕል ሰዎችን የምናገኘው በብር ነው። በት ፋውሊዝም ኒድ ፒፕል ነው። አሁን ነው ሰው የምፈልገው። ብር ካገኘው በኋላ ማገኛቸውን ሰዎች ሺህ ጊዜ ልተካ እችላለሁ፣ ሺህ ጊዜ ልቀይር እችላለሁ። በት ናው አይ አም ብሮክ። በት ብሊቭ ሚ በዚህ ሰው ካገኘሁት ዛት ፒፕል ኢዝ ማይን። አይ ብሊቭ አይ ትረስት። ከእኔ ጋር የሚያድግ ሰውን አምናለሁ። እዚህ ጋር ደግሞ እንደምታዩት
ሀገር ካርታ ነው የምታዩ። ኢትስ ሪሊ ፋንሲ አውስትራሊያ፣ ቻይና ሰምሲንግ የቱ ጋር አሉ የሚለውን ምናምን ለማየት ያህል እዚህ ጋር አስቀምጣለሁ። ሶ ማይ ሩም ኢዝ ሳምታይም ዲስ ላይክ ሳምታይም እዚህ ጋር ተኛለሁ። እዚህ ጋር እንደምታዩት እዚህ ጋርም ልተኛ እችላለሁ። እዚህ ጋርም እንትን ጂባ አንጥፌ ልተኛ እችላለሁ ምናምን። ኢትስ ሪሊ ኳይት ክላስ ነው። ደግሞ እዚህ ጋር እንደምታዩት እዚህ ጋር መጽሐፍ ነው የምታዩ። ምንም ኤክስትሪም መጽሐፍ ብቻ ኤክስትሪም ጋላክሲ ማትስ ምናምን 12ኛ ክላስ የነበረው ላይፍ እንደዛ ስለነበር ኢቨን ራሱ ቴክስት ቡክ አለ፣ የድሮ ኦልድ ቴክስት ቡክ እዚህ። ኢትስ ሪሊ ፈኒ ነው። ሮያል ፎር ይላል በትስ ኳይት ሲምፕል። እዚህ ጋር ደግሞ የምታዩ እዚህ ይሄ 12ኛ ክላስ እንትን ጥያቄዎችን እለቃል ነበር። ለዛ በማጠናበት ሰዓት ኖቶችን ይይዝ ነበር። ከዛ የአስኳቶች ማለት ጥያቄዎችን ይዛለሁ። ከዛ ጥያቄዎችን እንትን ኤዲት አደርጋለሁ ማታ። ከዛ እሱን ፖስት አደርጋለሁ። ማይ ክላስ ኦር ማይ ግሬድ 12 ወይም ለ4 ዓመታት የተማርኳቸው ከ9 እስከ 12 የተማርኳቸው ክላስ ኢት ኢዝ ዲስ። ምንም ሌላ ነገር የለውም። እና አንድ ማይ ፌቨራይት ቡክ ሰው አንድ መጽሐፍን በአንድ ቀን የጨርሳል ሲባል ላታምኑ ትችላላችሁ። ግን እችን ልብ ወለድ መቼ ነው በአንድ ቀን ነው የጨረስኳት። ሪሊ እንዴት ደስ እንዳለኝ እኔ ነው የማውቀው። ምክንያቱም ባኬን ወደ 9 10 11 በነበርኩበት ሰዓት እኔ ስቲል ሳይንስ ፊክሽኖችን፣ ሙቪዎችን፣ የተለያዩ ነገሮች ማየት ደስ ይለኝ ነበር። ባቤ ከሳሪስ እስከ ማስ ሪሊ እኔ ባቤ ተመችቶኛል። እዚህ ጋር ያነበባቸው እስቲ ኮሜንት ላይ አሳውቁኝ። ባቤ አማፍሪሸት አይ ነው ኢትስ ልብ ወለድ በት እንደዛ አይነት ደፋር ልጆችን አይ ላይክ ዘም ዩ ኖ። እና ሶ ዲስ ኢዝ ማይ ክላስ። እና ሌላኛው ይሄው እዚህ ጋር እንደምታዩት ሁሉም ቤት ውስጥ ያለው ኤክስትሪም አለ እዚህ ጋር እንደምታዩት። እና እቺ ወንበር ነች፣ መቀመጫ ነች። ቪዲዮ ሰራለሁ፣ አወራለሁ። እዚህ ጋር እንደምታዩት ይሄ ላይቲንግ ነው። ስቱዲዮ ሌቭል ፕሮዳክሽን ላይ አልሰራ ይችላለሁ በት ዲስ ኢዝ ማይ ስቱዲዮ ኤንድ ማይ ኦፊስ ዛት ቢልዲንግ። እና ሌላኛው ብዙ ኢንስፓይሬሽን ነው ያለኝ ግን 12 አም አፕሪሺየት ማይ ባክ ስቶሪ ጋይስ በጣም ብዙ። ምክንያቱም ለምን መሰላችሁ ብዙ ስኬታማ ሰዎችን አጠናለሁ። ኢትዮጵያ ውስጥም ያሉት ውጭ ያሉት ሶሻል ሚዲያ ማርኬቲንግ ምንድን ነው፣ ቢዝነስ ሞዴል፣ ኤስኤምኤምኤ፣ ኮንቴንት ክሪኤሽን፣ ግራፊክ ዲዛይኒንግ፣ ቹዚንግ ኒች በቃ የሆኑ ዩቲዩብ ቪዲዮዎችን ሳይ ኖት ማድረግ አልረሳም። በየቀኑ ነው ኖት ማድረገውና በየቀኑ ኖት አደርጋለሁ። እቺን እዚች ላይ ጀስት አም ስታዲ ዘ ሪቸስት ፐርሰን ሪቨርስ ኢንጂነሪንግ እጠቀማለሁ። እነሱን ህይወት ነው የቀየረው ምንድን ነው የሚለውን ሪሰርች አድርጌ አጥንቼ ምናምን ከዛ ያን ሰውዬ በደንብ አውቄ ህይወቱ ላይ የጠቀመው ነገር በሪቨርስ ኢንጂነሪንግ ወደ ራሴ ህይወት ለማምጣት ሞክራለሁ። በት አም ስቲል ኖ ሞኒ ኢትስ ኦኬ እና ሶ ዲስ ኢዝ አንድ ፋውሊዝም ሆም ሶ ዲስ ኢዝ ዘ ፋውሊዝም ሆም። ከዚህ በኋላ የምለቃችሁ ቪዲዮዎች ሜቢ ጫካ ውስጥ ልሰራ ይችላለሁ፣ ከከብቶችን የጠበኩኝ ልሰራ ይችላለሁ፣ ኤኒታይም ኤኒ ፕሌስ ልሰራ ይችላለሁ። ምክንያቱም ኮንቴንት ሜክ ማድረግ ኢትስ ናውዴይስ ዘ ፋኒ ቲንግ ኤቨር ሆኗል። ሶ ኮንቴንት የምሰራበት ምክንያት አላማው ምናምን ሰዎች አሁን የሚሉት የተለያየ ሀሳብ አለ። እሱን በጫካ ውስጥም በኤኒዌይ መንገድ ላይ ምናምን በቀጣይ ልሰራላችሁ እችላለሁ። ግን I really appreciate you guys to support me, to watch me. በእኔ እንድታፍሩ አላደርግም፣ አኮራችኋለሁ፣ እቀጥላለሁ፣ እጓዛለሁ። ፋውሊዝም is unstoppable man. You guys ብራግ ያረኩኝ የሆነ እንትን ያርኩኝ አይደለምበት 24 hour ፋውሊዝም አይምሮ እንዳሰላ እንዳሰበ ነገሮችን መንገዶችን ፋይንድ አውት እንዳረገ እንዳዘነ እንደከፋ
እንደጨነቀ ነው የሚውለው። ለምን I must figure out something in this weekend በዚህ ሳመር ወይም ምናምን ፊገር አውት ማድረግ አለብኝ አንዳንድ ነገሮችን። that is my point. So guys, this is the fancy thing. I'm really appreciate my energy, my time. 12ኛ ክላስን ክላስ ብቻ አድርጌ አላለፍኩም። ሪሊ እውነት ለመንገር ክላስ ብቻ አልነበሩም። በእርግጥ 12ኛ ክላስ ማለት it's really the one በጣም greatest አሁን የምታዩትን ፋውሊዝም የፈጠረ በጣም ትልቅ ሞመንት ነው 12ኛ ክላስ ላይ። 12ኛ ብቻ አይደለም 11 ምናምን ብዙ መጽሐፎችን አንብቤያለሁ። አንዳንዶችን በዚህ ክረምት ደግሞ ለናንተ ሙሉ ሪቪው አደርጋለሁ። መጽሐፉን የተማርኩት ነገር ምንድነው የሚለውን በጸሐፊው ፐርስፔክቲቭ አይደለም የጠቀመኝ ምን እንደሆነ በኔ ልክ ለናንተ ሼር አደርጋለሁ። so this is a day 1, the day is continue, so I must keep going my stuff. እንደው እዚህ ቤት ያላሳያችሁ ነገር ካለ ጠይቁኝ ኮመንት ስር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።